ቪዲዮውን ያጣጣም ብዬ ነበር። አሁን ትወጣለህ ነይ አስገቡልኝ ትወጣለህ ሚሊዮን አጣጣም ብዬ ነበር። አልሞትኩም፣ በህይወት አለሁ። ሀሳቤን ቀየርኩ ጋይስ፣ በህይወት አለሁ። ቤታ ነኝ፣ ሀሳቤን ቀይሬያለሁ። ዳጎስ ያለ መጥቷል። ውዴ ብትቀመጥ ደስ ነበር። በእናትህ ወይስ ከበርሙሸኝ ብቻ ነው? እሺ ቻው። እሺ ቻው የኔ አባት ቻው። ወይ በስመ አብ ቢቆይ ደስ ይለኝ ነበር ጋይስ። አይ እናቴ ብትቆይ ደስ ይለኝ ነበር። ሳቡልኝ ቢቆይ ደስ ይለኝ ነበር። አቤት አንቺ ግን ክፋት ነሽ ቤታ ልትሆን ይችላል። ክፋት አይደለም ጋይሴ፣ ምቀኝነት አይደለም ግን በቃ አለ አይደለም የሆነ ከፍ ያለ ሰው ደግሞ ሲመጣ ማስተናገድ አለባችሁ ልጆቼ። የስራ ሁኔታ ነው። ላኩልኝ የከፈለችው ነው ቤታዬ። አሁኗን አስገቢያት፣ ተንከባከብሽ በደንብ ነው እንከባከባለን። ይተውልኝ ሳባት እስኪ ሞዴሬተር አርሱ ሳባት እስኪ መሴለችን ሳባት በጓይ ሳቢልኝ እስኪ አሁን የከፈለችው ውጦ ዝም ነው የምንባለው ቤታችን ከመዘጋቱ በፊት ሳባት ሳቢያት ነይ ግቢ እናቴ ነይ ግቢ። አቤት የከፈለ ደስ ወይ ሀብታም ግን ሲገባ ደስ ሲል ሽክብት ነው የሚያደርገው። ግቢማ ግቢ ከብለሻል እኮ ግቢ ማዬ ከብላለች ጋይዝ። የከፈለማ መግባት አለበት። አራሳባት በእግዚአብሔር ወይኔ እዚህ ቤት ግን ምቀኛ ነው የተሰበሰው። ወይ ሚሊዮንዬ እኔ አባት ሰው ተጠርቶ ቶሎ ካልመጣ መቼስ ያውን እኔ ጣርቻታለሁ። አልገባችም። ያ ማለት እኔ ቤቴን ንቃው ነው፣ እኔን አለመውደዷን ተሳስታ ነው የሰጠች። ለዛ ሚሊዮን ይገባል ጋይስ፣ ሚሊዮን ይገባል ማለት ብትገባ ደስ ይለኝ ነበር። ሴትዮዋ ጠርተናታል፣ አልገባችም። ፊት ለፊት የቀረበው ሰው እኔ ቤትን የተመኘ መግባት ይችላል። ሚሊዮን ደግሞ መግባ የከፈለ እንደፈለገ መፈንጨት ይችላል። ላይ መሳደብም ትችላላችሁ። እርግጥ አርጉኝ ወይ ሚሊዮንዬ ግን እኩል አልከፈልክም ከሷ እኩል ይሁን 500 ትቀራለች ግን ይሁን ይግባ፣ ተመልሶ ይግባ ጋይስ፣ ይግባ ከፍሏል። የከፈለ ይገባል ወይ ጄሪ ያሽማጭልኝ። ቆይ ጄሪዬ እናቴ ቆይ 500 ከፈል። ቆይ 500 የከፈላችሁ ጄሪዬ ቆይ እናቴ ወይ በስመ አብ። ማንም ያሽማጥጣው በማስገቡልኝ እንዲያለ የሚከፍሉት ቶሎ ማሪን አስገቡልኝ። ቆይ 500 የከፈለችው እናቴ ደግሞ ነገችን ባጣ። ቆይ ማርዬ ጠብቂ ውዴ። ለምን መሰለሽ ነገ ደግሞ እቺን ባጣ እናንተ ብሽንን ያረጋችሁኝን ባጣ ደግሞ አሽሟጣችሁን ከቤት ይቀራል። 500 የሰጣችሁ ያሽሟጥጣለሁ 500 ለሁለታችሁም ጨምሬ ነው። እሺ ማሽሟጥጥ አልተስከበርኩ ወይኔ ጄሪዬ ቆይ እሺ ለበባሪ ከፈለች። እሺ አሽሟጥጬ ደርሻለሁ። ሰላም ማሪ እግር ምን ጣለሽ? እንዴት ነሽ? እግዚአብሔር ይመስገን። እግዚአብሔር እግር መፍታት ጀምረሻል። ልልፈታ ላስፈታው ችግር ወይ እናቴ እኔን ችግር የፍቅር ችግር ያለሽ እንዴ? ያለሽ ውዴ እኔማ መጨረሻቸው የፍቅር ችግር እንጂ ይሄ መቼ ትዳር ምናምን ችግር ነው እንጂ ያለው ውዴ ራሴ ችግር አይዞሽ። ማሜት ከፈለች ማማት ትችያለሽ። አንቺ 2 ደቂቃ አለሽ ከፈለች እኔ ወስድ ነው 2 ደቂቃ የሰጠሁሽኝ ራሱ እና ሀሚት ላይ ደረስኩት 2 ደቂቃ በቃኝ የሚያወቁ እዛኛው ቦታ እንደኔ የሚሰሩ አሉ ምቀኞች ማለት ነው። እዛ ቦታ ላይ እንትን ሲሉሽ ሀሜት ሲያሳሙሽ ራሱ 1 ደቂቃ ራሱ አታሚ። እኔ ደግ ስለሆንኩ ነው 2 ደቂቃ እንድታሚ ያረኩሽ። እና ሀሜት ነው እንዴ ዛሬ ጣፈንታ አይደለም እንዴ? ጣፈንታ አለ አጫውትሻለሁ። እሱን ከፈለ እንዴ ከፍለሻል። ደስ ያለ ሁለቱንም እንሰራለን እኛ። ሀሜት መነካካት ነው ገብሻል። ቦርቀቅ ይሻላል። ኦኬ በቃ እና ጣፈንታ ይሻሻል። 5000 ኮይን ከፍለሻል። ጣፈንታ እሺ እናቴ እሺ ተንከባከባትኝ የወሎ ፈረስ ውዴ ተበልተሃል። ቁጭ በል እናቴ ቁጭ ዳጎስ ያለ ነገር የከፈለ ከ5000 በላይ የከፈለ ማሬ ትወጣለች። ዘራው ላይ ማርዬ አንቺ አሁን ለምሳሌ አንተ ከከፈለ በህይወት አለ አልሞትኩኝ ማርዬ ሀሳቤ ቅይር አደርጋለሁ ድንገት እና እንዳትደነግጭ እሺ። ውጣ ዝም እንዳትኝ ወይ ኢየሩሳሌም 2500 ከፍለሻል። አረሳም ሂሳብ ቀጤ እናቴ ከኤ እስከዚህ ባለው ውስጥ ተናገሪ ማርዬ። ኤፍ እሺ 1 2 3 4 5 ስህተቱ ከዚህ ይጀምራል። ኤፍ የሆነ ጊዜ ተሳስቷል። ቆይ 1 2 3 4 5 6 ኤን እና ኤም ነው ማለት ነው። አይቀናኝም። ኤፍም የሆኑ ኤፍ ይሻላል ትንሽ ማሪ። ኤም እና ኤን ከሲ ናቸው። አለባበሱ ኤፍ እንዴት ነው ውዴ?
ቱታ ቀዝቃዛማ ቦታ ነው የሚኖረው። በይም ቱታ። እሺ የእድሜ ሁኔታው ከ24 እስከ 50 ውስጥ ባለው ውስጥ ነው። የኤፍ እድሜው ስንት ነው? ይዘላል እንዴ 65 ጌታው ያባቱ ድረስ ለመጀመሪያ ጊዜ ከጣፈንታዬ አንቺ ገብተሽ ጣፈንታ ውስጥ ቁጥር የተጨመረ አንቺ ብቻኛዋ ሰው ነሽ። አላማ አለኝ ለዛ አላማው ማንኛውም እናውቀዋለን። ደንግጠን ዝም ብለን ነው እንጂ 62 ስላሴዎቹ 62 8 ቁጥር ላይ ተቀምጠሻል። እኔ የምልሽ 62 ነው ያልሽኛ 65 3 ቀን ነሽ አሪስ ቆይማ 9 ቁጥር ጥንት ብሏል። ደስ ይላል ግን ሰው። እሺ ምኑ ወደድሽለት? ጸባዩን፣ መልኩን፣ ገንዘቡን አልጋ ላይ የረገጥሽ አትይጂ ገንዘቡ። እሺ ገንዘቡ እናቴን የምቆጣ ቆኛል እኮ ሰው ምን ይልሻል እንዴ? ሰው ምን ይለናል ብዬ እንጂ እኔም በሰጣው አምስት ስትይ ታውቆኛል እኮ መስኮት ወይ ጉድ! እንዲሁ ሀብታም ግን ደስ ሲል ግን እሺ የተገናኛችሁት የት ነው? ቸርች ነው? መንገድ ላይ? ትምህርት ቤት? ስራ ቦታ? ጭፈራ ቦታ? የሰው ፕሮግራም ላይ? ሶሻል ሚዲያ ላይ የተገናኛችሁት? በሰው ላይ ተገናኛችሁት? አሬንጅ በሬጅ ይሄ ነገር አልቀረም እንዴ? ሀብታም ሲሆን አልቀረም። አንቺ አካፋው እናቴ የዘነበው ነው የሚባለው። ይሄ ሰው ፕሮግራም ነው። እሺ ሰው ያገናኛችሁ። እሺ እኔ እናት እሺ እናቴ እሺ የሚወደው ምግብ ወይም ደግሞ የመጀመሪያ ቀን አብራችሁ የበላችሁት ከሱ ጋር ምንድን ነው? ቃቂ በጣም ነው ቃቂ የምወደው በእውነት። ጀሩሳሌም እየተቀመጨ እኔ እናት አልረሳሁሽም። በጣም ዳንስ ያለ ከበለቻ ብቻ ማወቅ አለበት። ገብቶሻል? ትክክል ያስፈልገዋል። 65 አጥንቱ ምናምን ትጠገኛለሽ አንቺ ነሽ። አጥንቱን ጠገኝ ያረች አንቺ ነሽ ያወቅሽበት። እሺ ይላል ይሄ ይለፈኝ ማለት ትቻለሽ። አይ ይሄን እኔን አይመጥነኝም በፍጹም ቤታዬ ማለት ትቻለሽ። ከፈለግሽ ደግሞ መናገር ትቻለሽ። ቀጣይ ሳሪና ረጁ ካልገቡ እሷ ስትወርድ ጄሪን አስገባታለሁ። እነሱ ተዘጋጅተው ካልገቡ 10 ሺያቸው ይበላል፣ ይቀልጣል። አልሰማቸው ጨርሻለሁ። ይቅርታ ማሪ የሆነ መግለጫ መስጠት አለብኝ። ሰው አንዳንዴ ከፍሎ ማለት ነው በፈለጉ ሰዓት መምጣት ይፈልጋሉ። ደፋ እያሉሽ ጠብቂ ማሪ። በስር ከስር ስራ ሲመጣ ቶሎ ላጥላጠረጠረግ ማስቀመጥ አለብኝ። የሙዝ 500 ኮይን ማሽሟጠጥ የስራ ያለሽ ማሪ ማክበር አለብሽ። የአልጋ ላይ እንቅስቃሴያችሁ ከኤፍ ጋር ወይ አንቺ ወይ እሱ የምትሉት እማ እናቴ ማሚ የኔ አንበሳ መካሻዬ ማዕራዬ አባ ዳዲ ቤብ የኔ ጀግና ቀስ በል ዝም ማለት ምንም አታወሩ። ዳዲ ፊንገር ወይ ዳዲ እንደቶሻሽ ይለናል። ግን ደስ ሲል እንጎ ከማለት ተወጥቶ ወይ ዘንድሮ የምታይለት ነገረኛ ነው፣ ቋጣሪ ነው፣ ይሳደባል፣ ይቆጣል፣ ይነጫነጫል። ሁሉንም ደግ አደረገ። ይሁን ሁሉም ማለት ሳስበው እሱን ይመስለኛል። በቃ ደስ አይበሉ ደስ ያረገሽ በሉ። ሀብታም እንዲህ ሲያሰቃይ እሳይ ነው የሚባለው። ጋር እሳይ አሁን ሌላ ምን ነው ቢታይ እንዴ ምን ነው የሚደበድብስ ቢሆን እሳይ ደብዳቤ ሆነ ሀብታም ነው ይደብድብ መጥቆ ነው። እናቴ መጨረሻ ላይ ተደብድበሽ ትወጫለሽ። ታሰንዴ ታማኩሪ ታረጉ እኮ ሰው የት መዝናናት ትፈልጋለሽ? ከዚህ ሁሉ ነገር ባህሪ ካለው ጋር ቢስዳር ቤት ውስጥ መንገድ ላይ ከሀገር ውጭ ክለብ ውስጥ ቤት ውስጥ በቂ ነው። ከቅቅል ጋር ቤት ውስጥ አንቺ ነሽ ያወቅሽበት ቤት ውስጥ ወጪ አካባቢማ መጨረሻው ገንዘቡ አንቺ ተጠቅልሎ እናቴ ዘይሽ አውራቸው ከቤተሰቦቼ ጋር ድርምርምር አድርጌ እነግርሻለሁ። እሺ ይሞታል እንደምትይኝ ተስፋ አለኝ። በስመ አብ ወልደ መንፈስ ቅዱስ በስመ አብ ወልደ መንፈስ ቅዱስ ውይ በስመ አብ ወልደ መንፈስ ቅዱስ ምን ነው አንቺ 6 እና 4 እሺ ዝም ብለሽ አውሪሽ እኔ ደምሬ እነግርሻለሁ። ቁጥሩ እንዳይታጣብኝ 4 አሁን እንጂ ዝም ማለት
ማረተጫው እናቴ ሙት ብለሽ ሰውዬው ላይ አፋር ላይ መታው ጉድ ፈላ እንዴ ክብርብር አረግሽ እኮ ባንዴ እንዴ እውነት ነው እንዴ? ኧረ አይደለም ኧረ አልሞተም አሉ አይሞትም ውዴ እኔ አስቀምጠዋለሁ አንቺ ሙት እንዴ እንዳልሽው በፍጹም አይሞትም ጀምሬ ማስተካከዬም ቢሆን ሰውዬው በህይወት እንዲቀመጥ አይ ችግሩ ካንቺ ጋር ነው ማለት ነው በስመ አብ መንፈስ ቅዱስ በጌታ በስመ አብ መንፈስ ቅዱስ ዝግጁ ነሽ? አዎ ይሄ የምትይው ሰው አሁን የምትጠሪው ሰው ማለት ነው ምኞትሽን ነው ነገርሽ እንዲህ አይነት ሰው በህይወት ዘመንሽ ራሱ ገጥሞሽ የማያውቅ ሰው ነው ምኞትሽ ወደፊት እንዲህ አይነት ሰው ኖሮ ጨፍጭፌ አጥፍቼ ንብረቱንም ሞርሰው ብለሽ እንጂ በህይወትሽ እንዲህ አይነት ሰው በፍጹም የለም ወረቀቱ ላይ አሁን ያየሁት መጨረሻ ላይ 63 ላይ ነው የደረሰኝ 63 ላይ የለም ምኞቷን የምትናገረች ነው የሚለው ምኞት ነው በጨረሻ ሰው የለም ይኖራል ፋንታይን አይደለ ወደፊት ሲከሰታል ወይ ወደፊት እኮ ምኞት ማለት ወደፊት ነው ወደፊት አሁን ይሄን የተናገርኩ 63 ነው የሚለው ምኞት ወደፊት ይሄ እንደ አይነት ሰው ትመኛለሽ በህይወትሽ ይመጣል መጨረሻ ላይ ይሞታል ውርሱን ትወርሻለሽ አራፍልሽ ሌላ ምንም ግን አሁን ላይ የለም ምኞትሽን የተናገርኩ ይሆናል ሰዎች ይሄ ነው መጨረሻችን ታው ደረኔ ከበርሸን ካልሞተ ቤታ በአደባባይ የለም ውድ የለም ቢኖር ደስ ይለኛል ምን ነው ቤታዬ ምን ነው ለሷሶን ትላላችሁ ይሄው አላሽ 63 እኔ እኮ ከጽሁፍ ውስጥ እኮ እያነበብኩ ማውጣ 63 መጨረሻ ምን ይላል 63 የደረሰው የከፈለ ማን ነው በጓግቢ አቤት የበግ አመት ነው ማርዬ እናቴ ይቅናሽ ግን ይቅናሽ ወይ ይቅናሽ ሳለ አረ ተደራራባችሁ አታስቡ ቆይ ጀሩሳሌም ብቻ ታፈለች ብቻ ፕሮፋይሏ ሌላ ነው በጣም ፈንታ ጀሩሳሌም አንቺ ከፍለሻል ያ እርግጠኛ ነሽ ፎቶሽ ተለወጠብኝ ቆይ ማይናቸው አውጪ ልጨርሳት የከፈለች እንዳት ምን ነው ቤቴ ባሮ ሆነ ታስቀሩት ነው ከፍሎ እንዳይከፍሉ እንዲከፍላለች እንዴ የከፈለ ሰው አስገቡ እንጂ ምንድን ነው ጉዱ በበለት ዘብ ተበላሳት ቁጭ በይ እሺ በጓዬ ዳጎስ ያለ ከፍላለች ገባሽ አሁን አንቺ ጀሩሳሌም ስንት ነው የከፈለችው ሰሊም ነሽ አስገባሻል ጀሩሳሌም ስንት ነው የከፈልሽውማ እኔ 2500 ለምንድን ነው የከፈልሽው ለሀሜት ነው ለዕጣ ፈንታ ቆይ መጀመሪያ ላስተማርሽ ደስ ያለሽን አፈንታ ባይዘው የመጀመሪያዬ ነውና ደስ ያለኝ እንድትጨምሪ ነው የምፈልገው ውዴ ይኸውልሽ የዚህ ቤት ውድ ልንገርሽ 500 ኮይን ከሰጠሽ አሽሟጥጣለሁ አንጓጥጣለሁ 2000 ኮይን ከሰጠሽ ሀሜት ነው 1 ደቂቃ ታሚያታለሽ እኔ ስለሆንኩኝ እሱንም ማለት ነው 2500 ከሰጠሽ 2 ደቂቃ ታሚያለሽ 3000 ኮይን ከሰጠሽ ዕጣ ፈንታ ይደረግልሻል 4 ነጥብ የገዛሽ እማ የገዛሽው እንደ ቆየሽ ጀሪዬ ያ ግን ቆይ በጓና አናግራት አይሻል እሺ አናግራታለሁ እስከዛ 400 ኮይና አላስብባት ውዴ በጓ ቀጥይ ዕጣ ፈንታ ነው ምንድነው ዕጣ ፈንታ ኦኬ ስሜ ቀብረራት ጋር ተከፍሎልሽ እኮ ነው የገባሽው እንድትቀባረሪ ማንንም አልፈቀደሽም ተከፍሎልሽም ገብቶልሽታ ልብሽን ጥም ማርገሽ ቀብረር አርገሽ አታውሪ በስነ ስርዓት አውሪ ወይ ጀሩሳሌም ይገኔና አራት ወይ ያስፈልግም ነበር ሰጠች በጓ ሰጠች በቃ ተቀመጪው እንጂ ታርገሽ በጓ ተቀደምሽ 5000 ነው የሰጠው ይተሰጣላ ሶሪ የሰጠችው ነበር ስሙ በሰው ብድር የምትገቡ ሰዎች ብዙ እንክብካቤ የላችሁም ይቅርታ ከባለ በራሳቸው አወጣችሁ ገንዘብ ሰው ማሳጁን እንክብካቤው ያን ያለው አንዳንድ ሰው ከፍሎላቸው የገባችሁ ሰዎች በመሀልም ላስወጣችሁ ይችላሉ ቴንክ ዩ ቀጥይ በጓ ያላየውን ጎንበስ ብዬ ነበረ እሺ ከኤስ ከዚህ ባለው ውስጥ ንገረኝ አንድ ሁለት ሶስት አራት አምስት እዩ እንዴ ውጪ የዚህ ቤት ድረስ እኮ ነው የምሰጥሽ ምን አለሽ ነው አተመናጭቂ አይወሸዴና በማል ጨዋታ አይደል ዝም ብዬ በማል እንድንጫወት ብዬ ነው እንዴ ዝም ብዬ በማል እንድንጫወት ብዬ ነው እሺ አለባበሱ ፈጠን በይ እሺ አለባበሱ ቲሸርት በጅንስ
ኦ አንድ ቲሸርት ወይም 1 2 3 4 5 5 ቲሸርት በጂንስ እሱ ይሻላል። ተመስገን ለመጀመሪያ ጊዜ ቲሸርት ስንቱ የመጣው ነው። አንዴ ቱታ ይለኛል፣ አንዴ ቁንጣ ይላል። ኧረ በስመ አብ ወወልድ ወመንፈስ ቅዱስ 5 ቁጥር እድሜው ቴንክ ዩ አመሰግናለሁ። ለውዴ እየሸቃቀልሽ ነው ማሬ። ጥሩ አድርገሻል። እሺ 35 31 ኦኬ እሺ 1 2 31 78 እንዴ ኧረ እባክሽ ግን በልኩ እንዴ የረበል ሰምቻለሁ እንዳይሳሳት ተረጋጊ። እሺ ተረጋጊ። ወይኔ በጓ ተረጋጊ። እናታለም ምኑን ወደድሽለት? ብዙ ነገር ነው ግን ስንት ነው የሚባለው? እሺ መልኩን፣ ጸባዩን፣ ገንዘቡን የገንዘብ ችግር የለብኝም። ጸባዩን ማን ነበር ሲለካከል ነው? ዋው የገንዘብ ችግር የለባትም። በጓ ዋው እናቴ የት ተገናኛችሁ? ወይ ዘንድሮ የት ተገናኛችሁ? እንዴ ዘርዝሪልኛ ራሴ ማን ነው ውዴ? አልከፈልሽማ እንዴ? ከፈለ ብቻ ነው የሚዘረዘርለት ማርያም እና ተከፍሎልኛል ማለት ነው። እሺ ቸርች፣ መንገድ ላይ፣ ትምህርት ቤት፣ ስራ ቦታ፣ ጭፈራ ቦታ፣ የሰው ፕሮግራም ላይ፣ ሶሻል ሚዲያ ላይ ወይ ዘንድሮ የሰው ፕሮግራም ላይ ወጥ ስትቀምሺ ቴንኪዩ። ድሮም እኮ ከዛ ውጭ ትገኛለሽ። የሚወደው ምግብ ወይም አብራችሁ የበላችሁት ሽሮ፣ በየአይነት ጥህሎ፣ ክትፎ፣ ገንፎ፣ በርገር፣ ሻይ፣ ክትፎ አዮ ሽሩሩ በጌ ሽሩሩ ባይታይ ሽሩሩ። እሺ ይሄንን ይለፈኝ ማለት ትችያለሽ። በጓ ይለፈኝ ማለት ትችያለሽ። እድሜሽም ላይደርስ ይችላል። እዚህ ላይ የአልጋ ሁኔታ ላይ እንዴት ናችሁ? ምን እያልሽ ነው የምትጠሪው እናቴ? ዘርዝሪልኛ ምርጫ ወይ ጉድ ወይ ዝርዝር። እንደ አንድ ምን አይነት ክፉ ሴት ነሽ ግን ማለቴ ሌላዎቹ አምስት ይዘርዘር፣ አንቺ እዚህ ቁጭ ብለሽ የምትይ ሴትዮ ሌላ ዘርዝረው ሙሉ እንድትደም። እሺ ልቀቅ እማ እናቴ፣ የኔ አንበሳ መካሻዬ፣ አባ ዳዲ፣ የኔ አንበሳ የኔ ወይ ደግሞ ቅድም ውልንጌ ብዬ ነበረ ወደኛ ጆግራፍ ነው ለካ። እሺ የት መዝናናት ትፈልጋላችሁ? ከኢጋ ቤት ዳር፣ ቤት ውስጥ፣ መንገድ ላይ ክለብ፣ ጭፈራ ቤት። ኦኬ ዳንኪራ ቤት። ድንጋይ ላይ ነው የሚቀመጠው ውዴ። እሺ የምታይለት ነገረኛ ነው፣ ስቁንቁን ነው፣ ይሳደባል፣ ይማታል፣ አልጋ ላይ ሰነፍ ነው፣ ያዋርደኛል፣ ፈጣጣ ነው። ኧረ ሁሉም የለም እዚህ ላይ እንዴ ውዴ። ግድ ይላል። የሰው ልጅ ባህሪ ያለ ነው። ወይ ነገረኛ ይሆናል፣ ወይ ይነጫነጫል። ነገረኛ ነው፣ ይነጫነጫል፣ ይሳደባል፣ ይማታል፣ ያዋርዳል፣ አልጋ ላይ ደሞ ላይ ታዲያ ትክክል ካልመጣ በእኔ እንዳታሳብኝ። ይለፈኝ። ሰምታችኋል? እስኪ ማርያምን የለም። ስሙኝ ጋይስ፣ ጀምሬ ይሄ ይቅር ቀርቷል። ጀምሬ ተሳሳተ አይመለከተኝም። አውሪያቸው ሰዎች ሁሉ 5 10 እና 8 18 የሰጣችሁ ቤትዬ ቴንክ ዩ ሶ ማች። በጣም ነው የማመሰግነው የኔ ማሮች፣ የኔ ፍቅሮች ቴንክ ዩ ሶ ማች። የኔ ማር ሲዶንዬ መታ እኮ በውስጥ ነው እኮ ጊፍት ልስጥልሽ ግቢ ያለችኝ። እንደዚህ አይነት ፋሚሊ ይኑራችሁ። ቴንክ ዩ አመሰግናለሁ። ወይ አውሪያቸው አልሻ ኦኬ ደርሶሻል 58 ወይ መድኃኒዓለም 58 ደርሶሻል። አልጋ ላይ ትመቸዋለሽ ግን አይወድሽም። የት አባቱ ሄዳል? ዋናው መመቸቱ ነው። አልጋ ላይ ትደይዋለሽ። ዋናው ነገር ላይ ትደው ግን አይወድሽም። ምንም ስሜት የለውም። ስሜት ሳይኖረው እንዴት አልጋ ላይ የመቸዋለሁ? እናቴ ኩስ ብትይኝ ይቆማል እንዴ? ምንም ፍቅር ለትዳር አይፈልግሽም ግን ዋናው ነገር ላይ ለሚፈልግሽ ወጣሽ ውጪ እናቴ ውጪ። ድሮ ኑረሽም አልጠቀም እንዴ? አግኝተሽ ነው እንዴ? ስንቱ አለ ልፍስፍስ። ጀሩሳሌም ስንት ሺህ ነው የሰጠሽው ውዴ?
ረሳሁት። ቤትዬ ሀብታም ይረሳል። ጆን ዳንኤል እንዴት ነህ? ማስጠንቆል ማስደገም ከፈለክ አለው እዚህ ቤት ስራ ጀምረናል። እሺ እናቴ ኢየሩሳሌምዬ፣ እኔ ፍቅር የኔ ስሰት 3000 ነው የሰጠሽ ወይ ላሽቃብጥልሽ? ታሽቃብጭ። እሺ 3000 ነው የሰጠሽው ነው አረን ነው 3000 መስለኝ። ፍሪደሳውን ከከፈልሽ ቤትሽ ነው 3000 ከከፈለሽ ቤት አይ ቲንክ አይ ዲድ። አዎ እሺ አይ መሰለኝ ሀሜት ነው የምትፈልጊው? ጣፈንታ አለቀ እንዴ? ፕሮግራም አለቀ። አንድ 4 ሰዎች እንቀበላለን አለ። ስንት ሰዓት ነው አሁን? ስንት ሰዓት ነው? አለን ሰዓት አለን ትንሽ ሰዓት አለን። አንድ 10 ደቂቃ አለን አሉ። 10 ሺህ የከፈሉ ደግሞ ያሉ እነሱ ካንቺ በኋላ ይጠራሉ። እናቴ አልፏል። እሺ ከዚህ ባለው ውስጥ ንገሪኝ። እዚህ ስላሴዎች ምን አስደነገጠሽ? እሺ መጨረሻ ቁጥር ነው። አለባበሱ እናቴ አለባበስ ቲሸርት በጂንስ ቲሸርት በጂንስ። አይ ሰማሻ ቅድም የተቀባበረ እኔ ምንሽ የበጓን ነው እንዴ የተመኝሽ? ቅድም በጓ ቲሸርት በጂንስ ስትል ሰምቻለሁ። እድሜ 24 እስከ 50 ውስጥ ባለው ውስጥ ከ24 እስከ 30 እንዴ እማ በሬዲዮ ጣቢያ ነው እንደዚህ ስትከታተይ 26 እንዴ 26 ምኑን ወደድሽለት? ጸባዩን፣ መልኩን፣ መላጨላውን አልጋ ላይ አንበሳን ያርበደብዳል። ቁፍጥንናውን፣ እንክብካቤውን ዋው ይንከባከባል። እርግጠኝነት ብዙ አመት ከሀገር ውጭ ይኖረዋል። ከሀገር ውስጥ ያለ አይደለም። አይ በጣም ያስታውቃል። እኔም ድሮ ማውቂያ። የት ተገናኛችሁ? ቸርች፣ መንገድ ላይ፣ ትምህርት ቤት፣ ስራ ቦታ? የት? ቤት እንግዳ ነበረ። ቤት ድግስ ነበረ። እሺ ንገሪኝ እንጂ አብራሪልኝ። እንግዳ ነበር እኮ ድግስ ነበረ እና በጓደኛ መጣ። ጓደኛ በጓደኛ ቤት መጥቶ ኦኬ ገባኝ። ቤት ውስጥ ወይ ጉድ! የሰውም እንደ መንገድ ላይ ምኑ ላይም ይገናኛል። ያንቺ ይሻላል። ቤት ውስጥ ስንት አውደድ ያለ። ምንድን ነው አብራችሁ የበላችሁት ቤት ውስጥ የዛን ቀን? ጥብስ ስትል እንደ ልቤ ስትል ነው ጥብስ በጣም ነው የምወደው። በእንግዲህ የምትይለት ነገረኛነትን ነው። ይሳደባል፣ ይማታል፣ ያዋርዳል። ቆፍጣና አይደለም፣ ይነጫነጫል። አልጋ ላይ ሰነፍ ልፍስፍስ ወራዳ ነው። ምስኪንነት ያበዛል። ጌታዊ ንጉሱን ስጠኝ አምላኬ። የምትጠዩ ነገር ተብሎ ምስኪንነቱን ያበዛል እንዴ? መተታዩ ነገር ላይ ከሱ በቃ የሚያስጠላሽ ይሄን ነገር ቢያስተካክሉ በቃ ቆፍጣና መሆን አይደል እንዴ? ምስኪን ስትሆኝም እኮ ሲበዛም እኮ ልክ አይደለም አይደል እንዴ? ልፍስፍስ ነው በሚለው የሚያዙ ያዡሽ ይልፈሰፈሳል። ልፍስፍስ። የት መዝናናት ትፈልጋላችሁ? ቢች ዳር፣ ቤት ውስጥ፣ መንገድ ላይ፣ ከሀገር ውጭ ወይስ ክለብ ውስጥ መጨፈር? ከሀገር ውጭ። እሺ ቴኪሩ ታይም ችግር የለውም። ከሀገር ውጭ አላት። የመጨረሻው ነገር እማ እንለፈው ወይንስ ልንገር? ለፊው አስቤዋለሁ። መጠየቅ እኔም እንዲህ ታውቆኛል እኮ ልብሽን አንብቤ ነው ከሁኔታሽ አልፌያለሁ። ድምሩ ላይ ቢዛባ በላይ አይደለም። እሺ አውሪያቸው ልጀምር። አውሪያቸው ደምሪ ወይቸው ጉዳ አውሪ ምንድነው የማወራው እንዴ? ያለሽን ፎሎ አድርጉኝም በደስ ያለሽን አውሪ። እሺ ጋይ ያለሽ አልወድም እኔ ዝምታ። ፎሎ ማድረግ ከፈልጋችሁ ፎሎ አድርጉኝ፣ ካልፈልጋችሁ ተውት። አራልዮ በላይ ነገረኛ አንቺ ነሽ ለካ። ምክንያቱም ባንቺ ውስጥ ባልሽ ውስጥ ማን ገባ ማለት ነው። ወይኔ ጌታ ሳይካሪ ልቤ ቀጥል የለው ታጥፌ ከፍዬ መቼ ተስማሙ። እኔ
ሁለታችንም እንዳስፈልጋለሁ ከታያ እንዴ አሁን ደግሞ ሶስት ሺህ ኮይን ከየት አምጥተን ወላራጁ ወላረኝ የለንም። ሙኒ ጆይን ስትል አይቻለሁ። ትክፈልላችሁ ልናማ ነው እንዴ? የትናንቱ ሰፍሽ እኮ የትናንትና ምሳሌ ዛሬ ቁርስ ይሆናል ወይ? ትናንትና ሳሪዬ ምን ብዬሽ ነበረ? እስኪ እንደው እዚሁ የሚውስንሽ ይነጋልሽ። ኧረ ተይ አልኩኝ። በጋምላ ካልኩ እንዲሰማኝ አጣው። አራጁሽ ትግባ፣ አራጁ ትግባ። በፈጠረሽ ምን ከፈተ ጨራሽ ጭራሽ አከበደ እኔ ቤት ማናችሁ ልናማ እንዴ? ቤትሽን ከፍተሽ ባውልሽ እንዴ? ቤትሽን ትከፍቺና ጀበና ታስቀምጫለሽ ከነሲልሽ እዚህ ጋር ዳጣሽን እዛ ጎመንሽን ደርድረሽ ማማትጨሽ ማን ያዘሽ እንዴ? እኔ አስፈትናችሁ እንዴ የምታሙት ማናችሁ? ቤት ካሉታቸው ይሙበት እባክሽ። ኤው ከፈለሽ ደረጁና ለኔ ከፈለሽ ጀሩሳሌም ምንም ሳስተናግድ በዛብኝ ታውቂያለሽ ጭንቅላቴ። ለዛ ነው እንዴ ታቢያት ከፈለን ደረጃ ግቢ እናቴ። እንዴት ናችሁ? ጀሩሳሌምዬ ቆይ የልጅቱን ልጨርስላት መጨረሻዋን። ቆይ አዮቻሾይ እጣዋን ልንገራት። ጀሩሳሌም አለሽ? አለሁ እናትዬ ይቅርታ ስራ መጥቶ እኮ ነው ብሽንሽን ያለ ስራ። ቤታችሁም ትግባ፣ አንድ ላይ ነው የምናማው። ማናሽ ያው ደግ እቻውን አትገባም፣ ግን ዲስ ስለምትወድ የሚሰጣችኝ ዛሬ ልጥሽና ታለ ማን ትግባ ያልሽው? አልሰማሁም ማለት አልሰማሁም። ጁ ትግባ። ጁም ልታማ ነው። አሁን የሚሉሽን ልጅ ሳትከፍል እንዳትገባ እባክሽን። አንቺ የዋ ስለሆንሽ ልብሽን ሊወስዱት ነው። እንዳትከፍል እሺ። ካልከፈለች አትገባም። እሷ ደግሞ ከከፈለች በእርግጠኛ 4000 ኮይን 4000 ኮይን ቴንክ ውድ 4000 ኮይን ሰማሽኝ? አነቀሽ አይደለ ሳሪዬ? ያጁ ለምን ጨመረ? የጨመረበት ምክንያት 3 ስለሆናችሁ። ወይ ጉዴ! አዎ ሙኒትን ሰማው። ተደራይታችሁ ላይ መጣችሁት። ሙኒትን በጆሮ የሰምቻለሁ። ሙኒትን ሰምቻለሁ። ምን አለች? መቀነስ አለበት። ሁኔታችሁን የሚያሟትኝ እሱን እናወራበታለን። ወይኔ ጀሩሳሌምዬ ረሳሽኝ እኮ በእናትሽ። አረሳሁሽም ውዴ፣ እየደመርኩ ነው። ሂሳብ ዜማ ባለቤትሽ ወይም ደግሞ ወደፊት ለሚሞት የምታስቢው ሰው አይወድሽም ውዴ። ፍቅር የለውም ላንቺ ፍቅር የለውም፣ ግን እያስመሰለ ነው እናቴ። መልክሽን እየተጠቀመብሽ ነው፣ ውበትሽን እየተጠቀመብሽ ነው ያለው። ቆንጆ ስለሆንሽ ውበትሽን እየተጠቀመ እንጂ ምንም ፍቅር የለውም ውዴ። ከአንቺ ውጭ ሌላ ሴት ጋር ይሄዳል። ሶሪ ማዬ። ወይ እሺ ለምሳሌ ውዴ መልክሽን እየተጠቀመ ነው፣ ውበትሽን፣ ቁመናሽን። ሌላ ውደጅ ውዴ። ይቅርብሽ፣ ይሄ ሰው ይቅርብሽ። ምንም የሚጠቅም አይደለም እናቴ። በሌላ ቀን ነው ከፍል አድርገሽ ትገቢያለሽ። ይመችሽ። ቻው ውዴ እናቴ። ቆይ እስከ በር ልሸኝሽ። ወይ ጉድ! ዛሬ ቤቱን ስትፈጅ እንዳታድር። ሰላም ጤና ይስጥልኝ። ከፍለ የገቡ ረጁና ሳሪ፣ ቆይ አንዴ ተረጋጉ። ከፍለናል ብላችሁ እንደልባችሁ። ወይ ምን ነው አነሰ? ወይ ማነስስ የለም። ኧረ በስመ አብ ወልድ መንፈስ ቅዱስ። ቋን በትልቁ ሁሉን ቤት አስተካክለው ነው እንደዚህ ሆኖ። ኧረ እንደዚህ ሆኖ ስላሴ እሺ፣ ህግን እንዳትጥሱ። ከፍላችኋል። ሙኒ ከፍላለች። አልዋሽም። በአደባባይ ተከፈለኝ። 3,000 ኮይን ተካፍሎላችኋል። ፊውቸር ሲቲ ነው። ከነ ሂሳብ አውቃታለሁ። 2 ደቂቃ አላችሁ። 1 ደቂቃ ረጁ ትጠቀማለች፣ 1 ደቂቃ ሳሪ ትጠቀማለች። በሉ እንዴ እኛ ቡና እያፈላን ነጠላ እየቋጨን ነው እኮ። እስኪ ክፈችዋ። መኪና ውስጥ ያላችሁ ይመስላል። ረጆቹ እንዴ ረጁ ክፈች እንጂ ትናንትና 10,000 ኮይን እኮ ተጽፌ ነበረ እንዴ።
ሳሪዬ እስኪ ጥያቄ ልጠይቅሽ። ትናንትና የበላሽው ቁርስ ማለት ነው ለዛሬ ቁርስ ይሆናል? አይሆንማ ደግመሽ ትበይዋለሽ። ተከፈለበት ውዴ፣ መብራት ተከፈለ፣ የስልክ ተከፈለ፣ ሁሉ አለቀ ውዴ። ተከፈለ። ደቂቃችንን እንጠቀም በቃ። አቤት ረጁ እኔ